ይሄ ኢሃፓም ኢሰፓም ደርግም ወያኔም ብልጽግናም አማራም ኦሮሞም ፋኖም ሸኔም ሁሉንም የሆነው ሰውዬ ማን ነበር? ስሙ ሳየና የመጀመሪያውን የዶክተር ውጤት አሳየን። እዚህ ጋር ነርቭ በሽተኛ ነበርኩ። እዚህ ጋር ይኸው ከነርቭ በሽታ ነፃ አውጥቶኝ ጌታ። ምን ነው ማን ነው? ሙሉነህ ነው። ማን ሙሉነህ ነው? በእናታችሁ ይሄ ዮናታን አክሊሉ አላዳነኝ። ምንድነው አቁምና ሀቅ የለም እኮ ሀቅ የለም። ምን መቼም እውነት ላይ ነው የሚመሰረተው፣ ጽድቅ ላይ ነው የሚመሰረተው። እውነትና ጽድቅ ላይ የሚመሰረት ከሆነ መዳንህን አብረን እንድናመሰግን ከዛ ስፓይናል ኮርድ ላይ ከሚነሳ የነርቭ በሽታ ገንዘቡ ከተሰበሰበልኝ በኋላ ድኛለሁ ብለህ ለእግዚአብሔር ክብር አምጡ ካልከን እኛ ድሮ የምናውቀው ከኤችአይቪ ኤድስ የሚፈወሱ ሰዎች ፖዚቲቭንም ኔጌቲቭንም ነው የሚያሳዩን እና ያሳያሉ ለጌታ ክብር። ይኸው እዚህ ጋር እንደዚህ ነበር ውጤቴ፣ ጌታ ፈውሶኝ እንዲህ ነው ውጤቴ ይላሉ። አሳየና የመጀመሪያውን የዶክተር ውጤት አሳየን። እዚህ ጋር ነርቭ በሽተኛ ነበርኩ። እዚህ ጋር ይኸው ከነርቭ በሽታ ነፃ አውጥቶኝ ጌታ። ምን ነው ማን ነው? ሙሉነህ ነው። ማን ሙሉነህ ነው? በእናታችሁ ይሄ እንደውም በእናታችሁ ስሙ ጠፋብኝ። ስሙን ጻፉልኝ እስቲ። ይሄ ኢሃፓም ኢሰፓም ደርግም ወያኔም ብልጽግናም አማራም ኦሮሞም ፋኖም ሸኔም ሁሉንም የሆነው ሰውዬ ማን ነበር? ስሙን ጥሩልኝ። ዮናስ ጴንጤም ሙስሊምም ኦርቶዶክስም ጆቫ ዊትነስም ሁሉንም የሆነው ሰውዬ ማለት ነው። ምን ነው ያንተ ጌታ እስቲ ይፈውስ ብለህ ስትሟዘዝበት አልነበር እንዴ? ሰውየው ላይ ቀለም ወርቅ አይተንፍሱ ላይ አሁን እስቲ ጠይቅ። አንተ የእውነት ሰው ነኝ እኔ ለፍትህ ነው የቆምኩት ምናምን ብለህ ትሰክሰን የለ? እስቲ ጠይቀው። መጀመሪያ ነርቭ በሽተኛ መሆንህን የሚያሳይ የሕክምና ማስረጃ አምጣልን። ከዛ በኋላ ከነርቭ በሽታ ደግሞ ጌታ ፈውሶኛል ብለሃል። የተፈወስክበትን ደግሞ አሁን ላይ ያለውን ሪዛልት የሕክምና ውጤት አሳየን በልልኝ እስቲ። በቅርቡ ዋቄ ፈቴ ይላል ካሚንግሱን በልና ጠይቅልን እስቲ። ከዛ እግዚአብሔርን እናመስግን። እዚህ ጋር ያላችሁ ቅዱሳን ጌታ አይፈውስም አለን እንዴ? እስቲ እግዚአብሔር ይችላል በሉ እስቲ ሁላችሁ። ኦርቶዶክሳውያንም ካላችሁ በጌታ የምታምኑ ሁላችሁ እግዚአብሔር ይችላል በሉ፣ ይፈውሳል በሉ እስቲ ጻፉ እስቲ። እኛ የእግዚአብሔርን ፈውስ አይደለም የምንጠራጠረው። ጌታ ይፈውሳል፣ ጌታ ይችላል፣ እግዚአብሔር ይችላል። አዎ ከበሽታ ያድናል፣ ከሞት ያድናል፣ ከኤችአይቪ ኤድስ ያድናል፣ ከሽባን ይተረትራል፣ እውርን ያበራል። የእኛ እግዚአብሔር ክንዱ አልታጠፈም። እኛ እግዚአብሔር ላይ ጥያቄ የለንም። ቀለም ወርቅ የተንፍሱ እንድታቀልም ብዬ ነው። ጥያቄያችን አንተ ላይ እንጂ ሁሉን የሚችለው አምላካችን ላይ አይደለም። ጥያቄ ጠየቅ ነው። አዎ እግዚአብሔር ይፈውሳል። ከፈወሰ ግን የመጀመሪያውን የሕክምና ማስረጃና ሁለተኛውን የሕክምና ማስረጃ አምጣለን። ካላመጣ ግን ቀጣፊ ሌባ ነህ። ካላመጣህ ነው ያልኩት፣ ነ አላልኩም። አሁን ሌባ ነህ አላልኩም። ካላመጣ ይህንን ማስረጃ ቀጣፊ ሌባ ነህ። አዎ ካላመጣ ቀጣፊ ሌባ ነህ። ህዝቡን አታልላል። እስካመር ነህ አንተ። ለዛ ነው ከነ ፍራኦል ጋር አብረክ ላይቭ እየገባክ ስትሰካከስ የነበረው። ሰካሽ ሁሉ ተሰብስበ ማን ይሄ ዮናስ ሙሉነህ የምትባለው እስካመሮች ናችሁ፣ ውሸታሞች ናችሁ። መጽሐፍ ቅዱስን ይዛችሁ ንግድ የምትነግዱ ነጋዴዎች ናችሁ። እንዴት አስቻላችሁ? ይሄንን ይዛችሁ እንዴት አስቻላችሁ? ይህንን ይዛችሁ ሌብነት እንዴት አስቻላችሁ? በህመም ስም እንዴት ይለመናል? ለሌላ ሰው እንዳይታዘን አድርጋችሁ የሰውን ደግነት አሟጣችሁ ዘይት አልቆባት የዘይት እቃውን ከኋላ እንደዚህ ዘግዝቃ ቂጡን እንደምትመታ የሰውን ደግነት እንዲቂጡን የምትመቱ ዘግዝቃችሁ እንጥፍጣፊ ሁሉ የሰው ደግነት እስካይቀር ድረስ ለሌላ ሰው ደግ እንዳይሆን ለሌላው ሰው መልካም እንዳይሆን የምታደርጉ አመፀኞች። አሁን ትግሉ እኮ በቃ ማን ነው የሚባለው ሰውዬ? እኔ እኮ ስም አይያዘልኝም። ማን ነው ሞተ የተባለው? ቤተሰቦቹ መጡ አሉ። ማን አበበ ነው? አበበ ጉልላት የሞተው ሰውዬ። ነውረኝነት እንዴት ፕሮቴስታንቱ አይኑ እንደተጨፈነ ተመልከቱ። ፕሮቴስታንት ስል ሁሉንም አይደለም። የማትኮምቱ ጭራሽ እንደዚህ ኮመንት ላይ ብልግና ላይ የሌላችሁ ሰዎች አላችሁ። እግዚአብሔር ይባርካችሁ። ምንም አመጽ ውስጥ የሌላችሁ። አበበ ጉልላት የአበበን ጉልላት ጉዳይ እንዴት ሆነ?
አሁን ላይቭ የሚገባው ራስን ለማጽደቅ ነው። አበበ ጉልላት ሽሚያውስ ጉተታ አንድ ሞኖክሴ የጻፉት ገድል በቅዱስ ሲኖዶሱ ተገምግሞ ምን አለ? ውድቅ ሆነ፣ ተወገዘ። ከዛስ ክብሩን ማን ይወስዳል? እግዚአብሔር እኮ አይወስድም የዘንድሮውን ክብሩን የሚወስዱት ማን ናቸው? እነ ኤርሚያስ ናቸው። ልክ በአቡና ተለውጫለሁ ማለት ውስጥ ሰዎች ዮናታን ክብሩን እንዲወስድ እንደሚሻሙ ሁሉ የሆነ አንድ ገድል በሲኖዶሱ ተወገዘ ለሚባለው ዜና እግዚአብሔር ይመስገን ከማለት ውጪ ኤርሚያስ ጀግና ነው ክብሩን ጠቅልለው የሚወስዱ። እኔ እዚህ ሚዲያ ላይ ያለ የትኛውም መፍጨርጨር ክብሩ ለሰዎቹ እንጂ ለእግዚአብሔር ሲሆን አይቻላቅ አላቅ እና ዳርያዙ ብራዘር ዳርያዙ ቀለም ወርቅ የተባለ ፍሬን የበጠሰ መኪና እንዳይገጫችሁ ዳርያዙ። አዎ ዳርያዝ ብሏል። እሱም ክላክሱን አሰምቷቸዋል። አረች ኢሉሚናቲ አንድ ቪዲዮ ሰርቶብኛል። አንድ ሰውዬ 666 ነው አቡና ብሎ እና እኔ ብቸኛ ሰው እሺ ኦርቶዶክስ እና ጴንጤ እሺ ይደጋገፍ። አቡና በኦርቶዶክስ ነው የሚደገፈው ብላችሁ በኦርቶዶክስ መደገፍ ግብግብ የሚያደርጋችሁ ሰዎች አላችሁ። እንዴ ኦርቶዶክሳውያን ስላሴን ያምናሉ፣ በእግዚአብሔር ያምናሉ፣ በክርስቶስ ኢየሱስ የዘላለም ሕይወት መስጠት ያምናሉ፣ አዳኝነት። ይሄን ስናገር የምትናደዱ ጴንጤዎች አላችሁ። ደም ስራችሁ የሚቆም ምን ላርጋችሁ እናንተ? እንዴት ላስገባባችሁ ብሏል ያ ታስሮ የተለቀቀው ሰውዬ። እንዴት አድርጌ ላስገባብህ ብሏል። እንዴት አድርጌ ላስገባብህ? ስላሴን በሚያምን አማኝ ብትደገፍ ምን ክፋት አለው እንዴ? በሙስሊም እየተደገፉ አይደል እንዴ? እና ቀለሙ ወርቅ አይተንፍስ እኮ ሙስሊሞች ሁሉ ነው ቪዲዮአቸውን እኮ ቆርጠው የሚለጥፉላቸው። አንተ የሆነ ቪዲዮ ላይ ምን ሲል ሰማሁት? ማንም እዚህ ወንጌላዊ አማኝ አልለጠፈልኝም መልእክቴ፣ አንድ ሙስሊም ልጅ ብቻ ናት ቆርጣ የለጠፈችልኝ አለ። ምን ይባላል አሁን? በሙስሊም የሚደገፈው የነ ቀለሙ ወርቅ አይተንፍሱ አንጃ አመፁ አመፅ አይደለም፣ ጥልቅ ድረስ ነው የሚሄዱት። ከዚህ በፊት የኔን አካውንት እስኪፈትሹ ድረስ ችግሩ አካውንቴ ውስጥ የነበረው 2000 ምናምን ብር ነው። አዝነው እንኳን አላኩልኝም እኮ ብትልኩ ጥሩ ነበር። የሰው ባንክ የምትፈትሹ፣ የሰው ቦክሰር የምትፈትሹ፣ ምንም ከማድረግ ወደ ኋላ ማትሉ እንትኑም ርህራሄም የሌላችሁ ለምን ቸርች አትከፍትም ይለኛል። እንደነ ኤርሚያስ አፍ እንደ መክፈት ቀላል አይደለም ቸርች መክፈት። በእርግጥ እንደዚህ እዚህ እንደ ወንበዴዎቹ እንትን ዓለም አቀፍ ቸርች ማለት ይቻላል፣ ምንም ችግር የለውም። እንናገራለን ግን አይሰሙንም። ዓለም አቀፍ ኢንተርናሽናል ቸርች ብዬ መክፈት እችላለሁ። ያልተያዘ ስም ይሄ ነው ብዬ ነው። አሁን ታውቃላችሁ በፕሮቴስታንቱ ቸርች ከመብዛቱ የተነሳ ስም ተይዟል። ካውንስል ሄደው በጣም ብዙ ሰዎች 3-4 ጊዜ የሚመላለሱት የሚያመጧቸው 4-5 ስሞች የተያዙ ናቸው። ጌታ ትናንትና በህልሜ ስም ሰጥቶኛል ይላሉ። ወንጌል ይቸኩላል አይዘገይም ዓለም አቀፍ ቤተክርስቲያን ብሎ ይሄዳል። ተይዟል ይባላል። ቃሉን ስበክ ቢሰሙም ባይሰሙም አንተ ምን አገባ? ይሄ የሃርሞኒካውን ጭፈራ ታውቁታላችሁ? ድሮ በሃርሞኒካ እዚህ ከተራ ላይ ፓራም እንደሚደረገው ማለት ነው። ቢገጥም ባይገጥም አንተ ምን አገባ አይነት ስም ይዘህ ትሄዳለህ። ይሄም ተይዟል ትባላል። ቬሪ ሮንግ ይላል የሆነ አንድ ሰው። በጣም ልቤን ነካው መልእክት። you too very wrong እና ምንድነው ምትለን ካላችሁ እኔ አንድ መልእክት ለማስተላለፍ ነው እዚህ ሁሉ ውስጥ የገባሁት። ዮናታን አክሊሉ አላዳነኝም። ጴንጤዎች ትሰማላችሁ? እቺን እስቲ ቆርጣችሁ ላኩላችሁ። ዮናታን አክሊሉ አላዳነኝም። ያዳነኝ ከድንግል ማርያም የተወለደ በጴንጤ ነው። በጲላጦስ ዘመን መከራን የተቀበለ ጎኑን በጦር የተወጋልኝ እጆቹን በመስቀል ላይ የተቸነከረልኝ ስለ ኃጢአቴ ስለ ነውሬ እርቃኑን የኔን ገበና የኔን ነውር ለመሸፈንና እዳይን ለመክፈል የተሰቀለልኝ ኢየሱስ ክርስቶስ ነው እንጂ በመላጣው የሚያፍር ጸጉር ከኋላ አምጥቶ የሚያስተክል
ዱርዬ አይደለም እኔን ያዳነኝ። እኔን ያዳነኝ የእግዚአብሔር ልጅ ክርስቶስ ኢየሱስ ነው። እኔ ዱርዬ አላዳነኝም። ራሰ በራ በመሆን የሚያፍር ዱርዬ አላዳነኝም። ማንነቱን ያልተቀበለ ሰው አላዳነኝም። እኔን የእግዚአብሔር ልጅ ኢየሱስ ነው ያዳነኝ። ይህንን ስሰማ ኮመንት ላይ የምትንፈራገጥ ሰውዬ ይደብር። ኢየሱስ ብቻውን አድኑኛል ማለት ይቀር ካለ አንተ ፕሮቴስታንት አይደለህም። መጀመሪያ እኔን ያዳነኝ የእግዚአብሔር ልጅ ክርስቶስ ኢየሱስ ነው ያዳነኝ። እኔን ማንነቱ የሚያሳፍረው ሰው አላዳነኝም። ማንነቱ የሚያሳፍረው ተፈጥሮ ከፊቱ ያሸሸችውን ጸጉሩ ከኋላ ነቅሎ አምጥቶ የሚያስጠግን በራሱ ተፈጥሮ የሚያፍር ተፈጥሮ በሰጠችው ስጦታ የሚሸማቀቅ ሰው አላዳነኝም። ራሱን አላዳነም ከመሸማቀቅ። ራሰ በራ ሆኖ በራሰ በራነት በኮንፊደንስ በመሄድ የሚያሳፍረው ሰውዬ እኔን አያድነኝም። ሊያድነኝ አይችልም። ወዳጅ ጭራሽ እንዳትጠብቅ። ለዮናታን ክብር ይሰጣል ከእግዚአብሔር አካፍለዋል ብለህ የምትጠብቅ ሰውዬ በፍጹም ቻው ብራዘር። እስካሁን አለ እንዴ? ምን ታረጋለህ አንተ? እና አላዳነኝም። መጽሐፍ ቅዱስ ሲናገር እስራኤልን ብቻውን መራኸው ይላል። ሄዱና ነህምያ መጽሐፍ ምዕራፍ 9ን አንብቡት እሺ ወዳጆች። ብቻውን መራኸው ይላል። ሙሴን ረስቶት ነው እግዚአብሔር? አይደለም። አሮንን ረስቶት ነው እግዚአብሔር? አይደለም። እና አሮን ራሱ በደመናው ይመሩ ነበረ እንጂ ህዝቡን አይመሩትም ነበረ። እነሱ ራሱ ወዴት እንደሚሄዱ አያውቁም ነበረ። በመላጣቸው የሚያፍሩ ሰዎች ያልተመለጠውን አቡና ሊያስመልጡት አይችሉም ወዳጆች። ሰው ማንነቱን ይቀበላል። ማንነትን መጀመሪያ ኢየሱስን ያመነ ሰው የመጀመሪያው ልክ አንድ ጸጉር ቆራጭ አለች። በደዚህ እኮ ገባ ትለኛል። ይግባ በቃ ሳጠረች ቁረጭው እንዴ ምን ላድርገው ታዲያ? ይግባ ታዲያ ምን እናድርገው? እናቴ ምን እናድርገው? የሁለት ልጆች አባት ነኝ። ማማልልሽ ሴት የለሽም እዚህ ውስጥ። ሚስቴ እንደ አዲስ አማለኝ አላለችኝም። እኔ ተመለጥኩ አልተመለጥኩ ምንም አይመለከተውም ማንም ሰው። ገባ አፕሩቭ የሚደረግ ህይወት የለኝም እንዴ። በእግዚአብሔር የተደላደለ እግዚአብሔርን ያመነ በእግዚአብሔር ያረፈ ሰው እረፍት ከሰዎች አስተያየት አይቀበል። አለቅ እንድትወደኝ ማልፍ ጨረጨሮ። ለዚህ ነው ጴንጤው ትሰማኛለህ ወይ? ጴንጤው ዳርያዝ ኤርሚያስ የሚባል ፍሬን የበጠሰ መኪና እየመጣ ነው እንዳይገጭ። ዳርያዝ ብራዘር ዳርያዝ የሚገርማችሁ ቁርስ ራሱ አልበለውም ዛሬ። ተጉ ግን አትጋብዘኝም ተጉዬ እና እንጂ ጋብዘኝ። አንተ ስትጋብዘኝ ጠግባለሁ ትላለህ። ጌታ ይኸው መጣው። በቃ አሁን ነው ተነስቼ የምመጣው እና ብራዘር እኔ ዮናታን አክሊሉ አላዳነኝም። ክህደት ነው በቃ ካድኩኝ። አላዳነኝም። ራሱን ያላዳነ ከራሱ ከአመፅ ራሱን ከተጠላለፈበት ነገር ከገንዘብ ወዳድነት ያላዳነ አላዳነኝም። ብራዘር አላዳነኝም። በጣም በቃ መድኃኒዓለም እኮ ቸር ነው። ቸሩ መድኃኒዓለም አለ። እሺ ተጉዬ በዛ በእንትን በኩል አድራሻውን ብቻ አስቀምጥልኝ። መጣሁ እና ራሱን ከገንዘብ አፍቃሪነት ያላዳነ ሊያድነኝ ይችላል እንዴ? ምቀኛ ምናም ይለኛል ሰው። ይሄው እኔ ተጠየቅኩ የሆነ ጊዜ ላይ ጨነቃቸው ሰዎች። እዛ ድረስ ሄጄ ወንጌልን ሰብከን ወንጌልን ሰርተን ገንዘቡ የታለ ምናም ይለኛል። በአመቱ መጥቶ ወንጌልን ስሰራ ስንከራተት ምንስል ከርሜ እኔ አቡና ገንዘብ ለመጠየቅ ወንጌልን የሰራውበትን ጉዳይ ገንዘብ ሳሰበስብልኝ ገንዘብ ለመጠየቅ የምትሰለፍ ከሆነ እኔ አብሬ ያስተባበርኩበትን ሳትታመም ታመም ያለው ያልክበትን የሕክምና ማስረጃ ብንጠይቅ ምቀኝነት አይደለም። አንዳንድ ደግሞ ይመጣሉ ያላዋጡ ሰዎች። እኛን እንፈልገን ያዋጣንለት እኛ ባዋጣንለት እናንተ ምን አገባችሁ? ሌባ ተባባሪ ስለሆንሽ እንዲህ የምትይው አቡና ደህና ነኝ። ሌባ ተባባሪ ስለሆንሽ ነው። አመፀኛ ስለሆንሽ ነው። ነውረኛ ስለሆንሽ ነው። ወንጌል የሚመስልሽ ላንቺ የሆነ ኮመንት ላይ የሚናደዱ ኦርቶዶክሶችን ኮመንት ማየት ነው። አየ በተቃራኒው ኤርሚያስ ላይ ኦርቶዶክሶች ይናደዱታል ከምትለው 10 እና 20 እጥፍ እኔ ላይ ጴንጤው ትናደድብኛለህ። ውሸቴን ነው።
አየ ወንጌል እየሰበኩ ነው ማለት ነው ሪል ተንፈራገጣችሁ ብዙዎቻችሁ ኢንተርቪው ላይ ማትረግሙኝ እርግማን የለም እንዴ እንድሞት ሁሉ ተረግሙኛላችሁ ምን እንዳረኳችሁ እኔ ኤርሚያስ እንዲሞት አልፈልግም የታመመ ጊዜ እኮ ሰድቦኝ በማግስቱ ታመምኩ ሲል እኮ እንባ ያወጣው ነው እኮ የለመንኩለት እኮ አታሉኝ ማለት ነው አታሉኝ እኔ ኤርሚያስ እንዲሞት አልፈልግም ዮናታን አክሊሉ እንዲሞት አልፈልግም ማናች ለቤተሰቦቻቸው ይኑሩ ለሌላው አይደለም ብለ አሁን የዮናታን አክሊሉ ሞት ስቃዩን መፈልግ ሰው አይደለም ግን ሐሰተኛ ነው ስል ጥላቻ የሚመስልክ ሰው ይያለ ለምን ሐሰተኛ ነው እግዚአብሔርን እንደ ኤቲኤም ማሽን ገንዘብ ያትመመታል እንጂ በወንጌል ስም ይሄ ሰውዬ ወንጌል እየሰራ አይደለም እናንተ ወንጌል የምትሉት እንደዚህ ብለው በስሜታዊነት 6 ጊዜ 7 ጊዜ ጌታን ተቀበልን እያሉ የሚወጡ ምስኪኖችን ነው አብዛኞቹን ይሄንን መጠይቃችሁ በኢትዮጵያ አራቱ ማቅጣጫ ያላችሁ ወገኖች ወንጌል ሰባኪዎች ቃል ሕይወት የሕይወት ብርሃን የመካነ ኢየሱስ የሰላም ወንጌል እዚህ ውስጥ ያላችሁ ምትጠይቁ ሰዎች የአማኑኤል ባፕቲስት የአማኑኤል ህብረት የሙሉ ወንጌል የተለያዩ ወንድማማች በተለያዩ አብያተ ክርስቲያናት ውስጥ ያላችሁ ሰዎች እናንተ ጋር ወርሺፕ የሆኑ እናንተ ጋር የሚያመልኩ እናንተ ጋር አባል የሆኑ ሰዎች ዮናታን አክሊሉ መድረክ ላይ ጌታን እንቀበል ብለው ሲወጡ አላያችሁ ቃል ሕይወቶች አላያችሁ አገልጋዮቹንም መሰረተ ክርስቶሶች አላያችሁም ወይ ጌታን እንቀበል የሚሉት ከግማሹ በላይ ከእንደገና 6ኛ ጊዜ ጌታን የሚቀበሉ ናቸው ይሄኔ ነው ጥያቄ ማነሰው ልክ እንደ ኦርቶዶክሶቹ ድሮ ጌታን ተቀበሉ ሲባል ኦርቶዶክሳውያን ከቦሌ ነው ከምንድን ይላሉ 6ኛ ጊዜ የምትቀበለው ከየት ነው እሺ የመጀመሪያው ጊዜ ወደ ህይወት ኢየሱስን አስገባ አላየንም ይለኛል የአይጥ ምስክር ድንቢጥ አለ እውነቱን ልንገር አብዛኞቹን እንደዛ ናቸው ይሄ በአዲስ መልኩ የሚመጡ አይደለም እነዚህ ተከፍሏቸው አንገታቸው ላይ ክር የሚያደርጉትም ደግሞ ታቃላችሁ እንደዚህ ራሱ ግጥም ያለ ልብስ በስምምነታቸው መሰረት ማድረግ አይፈቀድላቸው በደንብ ነው አንገታቸው የሚከፍቱት ለምን ክሩ መታየት አለበት ቢዝነስ ይቀራል ወንጌል ስራ ይለኛል ወንጌል እየሰራው ነው ወዳጅ ከሌባ ከአመፀኛ በህዝብ ብር ራሱን ከሚያደላድል ሐሰተኛ ሰውን ማስመለጥ ወንጌል ነው ወንጌል ለእናንተ እኮ ገድለ ዘራ ብሩክን መናገር አይደለ ወንጌል ደግሞ ወንጌል ገድለ እዩ ጩፋን መናገር ለኔ ወንጌል ለእናንተ ወንጌል ክርስቶስ ሰምራን መናገር አይደለ መብት ነው እኔ አትናገሩ ሚስ አንደርስታንድ እንዳታደርጉኝ ሚስ ኮት እንዳታደርጉኝ ክርስቶስ ሰምራ ላይ ያለ መጽሐፍ ቅዱስን የሚቃረን ሐሳብን መናገርህን እየተቃወምኩ አይደለም በፍጹም ተናገር መብት ነው የሚመልሱልህ ሰዎች ስላሉ መብት ነው ከነሱ ጋር ትመላለሳለህ መብት ነው ተናገር 24 ሰዓት ተናገር እኔ አትናገሩ አላልኩ መብታችሁ ነው መናገር ገድለ ዘራ ብሩክን መናገር ወንጌል ከሆነ ገድለ ዘራ ዮናታን አክሊሉን መናገር ወንጌል ነው ታምረ ማርያምን ላይ ሐሳብ መስጠት ትክክል ከሆነ ታምረ በሹ ላይ ሐሳብ መስጠት ልክ ነው ወንጌል ነው በቃ አንተ ታምረ ማርያም ላይ ወንጌል ትናገራለህ አንተን የዘረረ አርጋዱላ ብለ ይወደክበት ደሞ አለ አርጋዱላ አርጋዱላ ብለ ይወደክበት ደሞ ሰውዬ አለ መስፍን በሹ የሚባል ታምረ መስፍን በሹን መናገር ወንጌል ነው ለኔ አለቀ ወንጌል ዘርፈ ብዙ ነው አየ ወንጌል ለአንተ ጊዜ 24 ሰዓት የሆነ ቤተ እምነትን መናገር ከሆነ የራስን ቤተ እምነት ስህተት መናገር ወንጌል አንዱ ፓርት ነው እኔ ወንጌል እየሰበኩ ነው ወዳጆቼ እድሜው ረጅም ነው አርጋዱላ መጣች አርጋዱላ የቀድሞ ባለስልጣን አርጋዱላ እነዳሃለው አንድ አምስትህን በዱላ አርጋዱላ ቁርስም አልበላውም መሰማ ድምጽ አይሰማም አፈንኩት እንዴ ድምጹን ያውኑ እንኳን አለፋችሁ ጥሩ ነው ግጥም እየገጠምኩ ነበር አርጋዱላ የቀድሞ ባለስልጣን አባዱላ እረኛው ቃለሜ ነኝ እነዳሃለው በዱላ አርጋዱላ
እረኛው ቀለሜ ነኝ እነዳለሁ በዱላ አርጋዱላ ዛሬ ማለት ነው ነግሬያቸዋለሁ። በቃ እኔ ነግሬያቸዋለሁ። እኔ እቤቴ እንዳንተ ልጆቼን አስቀምጬ ልጆቼን ምበጠብጥ ባለጌ አባት ስላልሆንኩ ነው። ሚስቴን ስራ ልኬ 24 ሰዓት ቤት ቁጭ ብዬ የምለፈልፍ ዱርዬ ስላልሆንኩ ነው እንዳንተ ብዙ ጊዜ ላይቭ ማልገባው። አሁን ልጆች አሉ እስኪተኙ ድረስ ከተኙ በኋላ እነሱን ላለማስነሳት ምናምን በቃ በብዙ ጥንቃቄ ነው። አሁን ስቱዲዮ ስለመጣው ነው እየተናገርኩ ያለሁት እና ለዛ ነው ላይቭ ማልገባው። ባለፈው የኪራይ አፍ አንድ የኪራይ አፍ አለች፣ ኤቲስት ናት፣ አልፎ አልፎ ሙስሊም ናት፣ ባለጌ ናት። የእናንተን ስላሴ እንዲህ ላድርገው ብላ እጅግ የሚሰቀጥጥ ጸያፍ ንግግር የምትናገር ዱርዬ አስቀጠረውብኝ። ቀሚስ አስለብስሃለሁ፣ ሚስትህን ሚዜ አድርጌ ድርልሃለሁ ምናምን ብለው ከዛስ ሪፖስት የሚያደርጉት ጴንጤ ወገኖቼ ናቸው። ለምን? እኔ የእነሱ ጠላት ነኝ። ማንን ስለተናገርኩ? መስፍን በሹን ስለተናገርኩ። ማንን ስለተናገርኩ? በነገርሽ ላይ ኬዜ አይደለሽም አንቺ፣ እንደዚች አልቆጥርሽም። እኔ ድሮ ከጓደኞቼ ጋር የምሰዳደበውን ስድብ እስካሁን ሰድቦኝ የሚያውቅ ቲክቶክ ላይ የለም። ሰደብ ነው ብላችሁ በጣም በቃ አፈር አበላ ነው ይሄ ልጅ ብላችሁ ስታርፉ ምንም ነው የማይመስለኝ ንግግራችሁ። ለምን መሰላችሁ? ምንም የማይመስለኝ እኔ በጣም እዛ ዓለም ላይ ያለው በጣም ብዙ አይነት ስድብ የተሰደብኩ በጣም ብዙ አይነት ውርጅብኝ የወረደብኝ ከአመፅ ከርኩሰት እግዚአብሔር በምህረቱ በክርስቶስ በልጁ በኩል የጠራኝ ልጅ ነኝ። እኔ ስድብ አይደንቀኝም፣ ውርደት አይደንቀኝም። ምንም ልትለኝ አትችልም። ያው ልክ ነው፣ የሞተች ናት። ግን አይደል የሞተም እኮ ገባ ጠለቅ አድርገው ቆፍረው ካልቀበሩት ይሸታል፣ ኢንቫይሮንመንቱን ይረብሻል። እና የሞተች ናት፣ ልክ ነው። ግን ጠለቅ አድርገን እንድንቀብራት እየሸተተችን ስለሆነ ጉርጓዱን ማስ ማድረግ አለብን። ኤርሚያስ እኮ የሚሳደቡለትን ሰዎች ዙሪያ እየሰበሰበ እኮ በዱርዬ የተከበበ የዱርዬ አለቃ ነው እንጂ የወንጌል ሰባኪ አይደለም። አሁን ይመጣሉ ማህበረ ቅዱሳን ከፍለውት ነው ይላሉ። በዚህ አጋጣሚ ማህበረ ቅዱሳን ካላችሁ ብትከፍሉኝ ጥሩ ነው። ለምንድን ነው እናንተ እንደዚህ በስማችሁ እየተሰደብኩ ጸጥም ላሽ የምትሉት? ማህበረ ቅዱሳን ድርጅት ነው ተቋም ነው ምንድን ነው ሃይማኖት ነው? አልገባኝም ራሱ እኮ ማህበረ ቅዱሳን 666 ስለሆነ ከአሜሪካ ነው ገንዘብ የሚላክለት ደግሞ ይላል። ጨነቃችሁ አይደል? የኔ ገንዘብ የኔ መኖር ጨነቃችሁ አይደል? ድርጅት ነው እኮ። ታዲያ የት ነው ያለው? ቢሮአቸውን ሳላቅ እንዴት ነው ደሞዝ የሚከፍሉኝ? እኔ እኮ ድርጅቱ የት እንዳለ ማላቀው ድርጅት የሚከፍለኝ። እና ምንም ልትሉ ትችላላችሁ። እየተከፈለው ነው፣ ኦርቶዶክሳውያን እየከፈለው ነው። እንትናጅ የፈለከውን በላይ አይመለከተኝም። አመፀኝነትህን ግን ቦክሰርክ ሲቀር እኔ እንዳንተ ባለጌ አይደለሁ። የሰው ቦክሰር አላጋልጥም። ቦክሰር ሲቀር እንትን እላለሁ። ደግሞ ሰሞኑን ደግሞ አንድ ወሬ ማውራት ጀምረሃል አሉ። በውስጥ በኩል ሴቶቹ እየጀነጀኑኝ ነው አሉ። የየትኛው እምነት ሴቶች ነው የሚጀነጅኑክ? በውስጥ በኩል መተሽ መኪና አለኝ አትበይ። ሀና ብቻ ያምርሻል፣ ለሀና ብቻ ነው የሚሰጣት ምናምን። አረሼም ነው በጣም አንተ እድሜህን ማትፈራ ሰውዬ። አብረውክም የተሰቀሉ ሰዎች ግብዞች፣ የማይመክሩ የማይገስጹ፣ የገሰጹን ሰዎች ጠላት አድርገህ የምትቆጥር እኔ ነኝ ትላለህ። ድንቃ አንቺ ትጀነጅኛለሽ፣ ባለጌልሽ ታስታውቂያለሽ። ባለ ትዳር ሄዳችሁ የምትጀነጅኑ ሴቶች ፕሮቴስታንቶች ናችሁ። እንግዲህ ስማችሁን እያጠፋ ነው። ወይ እኔን እንበሉ ወይ አላረግን እንበሉ። እኔ እኮ የፕሮቴስታንት እህቶች እንዴት ታግሳችሁ ጸጥ እንደምትሉ እንዴት ካዳሚ ሆናችሁ እንደቀራችሁ አላውቅም። ጀንጅናችሁኛል እያለ ነው። ባለትዳር እንደሆነ ታውቃላችሁ። የሶስት ልጆች አባት እንደሆነ ታውቃላችሁ። አትጀንጅኑኝ ሳያምራችሁ ይቀራል እያላችሁ ነው። እንዴት አይነት እኔ እኮ እንዴት ነው የምትሰሙት? ግን ስትሰሙ ጌታን ነው የምላችሁ። ይሄ እኮ ፕሮቴስታንት ሴቶችን እኮ የሚያሰድብ እኮ ንግግር እኮ ነው። ምክንያቱም ባለትዳር እየሄዳችሁ እንደምትጀነጅኑ አደባባይ ላይ እየመሰከረባችሁ ነው ይሄ ሰውዬ። የምሬን እኮ ነው።
ባለትዳር የሆነ ሰው እኔ እግዚአብሔር ይመስገን ጀንጅኖኛ ያቁም ፕሮቴስታንት ሴቶች ጀንጅኖኛ ያቁም ምናልባት ብዙ ጊዜ ስለ ብሔረ ጽጌ ስለሚያወራ ሊሆን ይችላል የሚጀነጅኑት እሱን አላቅም ብዙ ጊዜ ካያችሁ ፕራይቬት ፓርቶችን መጥራት ምናምን ይወዳል ስትስሚው የመራቢያ አካል ይቆማል አይደለም እንዴ አዎ ምናምን እንደዚህ አይነት ንግግሮች ይወዳል በጣም ስለ ሴክስ ማውራት ይወዳል እኔ በዚህን ያህል ደረጃ መጽሐፍ ቅዱስ የገለጠ ሰው እንዴት ስለ ሴክስ ማውራት ይወዳል አይሰቀጥጥህም እንዴ አንተ ስለ ሴክስ በዚህን ያህል ደረጃ እንዴት ሰው ያወራል ቀለመወርቅ እኮ ብልግና እኮ ነው ቀኑን ሙሉ የሚያወራው እውነት ስሙት እስቲ እንዴት ነው ችላችሁ የምትሰሙት እንዴት ነው ወንጌል ነው የምትሉት እንዴት ነው እኔ ብናገር እንደዚህ አይነት ነገር እኮ አታስቀምጡኝም እኮ እውነቴን እኮ ነው የምላችሁ ጥላቻችሁ ስላለ እኔን ነገሩ እኔ ዮናታን አክሊሉ አስተምሮክ ኢየሱስን ብትወድ ይገርመኛል ኢየሱስን ብትወደው ይገርመኛል ዮናታን አክሊሉ አስተምሮ ዮናታን አክሊሉ ካስተማረ የምትወደው ዮናታን አክሊሉን ጠበቃ የምትቆመው ለዮናታን አክሊሉ ነው ቀለመወርቅ አይተንፍሱ አስተምሮክ 24 ሰዓት እሱ ጋር ቁጭ ብለህ ስታበቃ ሪዛልቱ ኦርቶዶክስን መጥላት ፍቅር አይደለም ድሮ አዛኝ የነበርክ ሰውዬ ስታይ ስለማያውቁ እኮ ነው ምትል ድሮ የሆነ ነገር እኮ ስላልገባቸው ነው ብለህ ምትራራ ምትጸልይ የነበርክ ሰውዬ እውነቱን ልንገርክ ሪከርድ ተደረጋለ ልደረግ እኔ ብርቅ ያደ እኔ እዚህ የሶሻል ሚዲያ ፍርድን መቼም ማልሰማ ሰው ነኝ አንድ ነገር አንተ ደነዝ ነህ ይላል አረበናት በአፋ ተጻፍ በእንትን በእጅግ ጻፍ አንተ አይባልም አንተ ነው የሚባለው አንተ ነው ስትጽፉ አንተ የምትሉ ሰዎች ተው አማርኛው አንተ ነው የሚለው ቋንቋችሁን አታበላሹ በመላሳችሁ በንግግር አታጽፉት እንደዚህ የሆነ በቮይስ ታይፕ ማድረግ ይቻላል ተው ቮይስ ታይፕ ማድረግ ተው በእጃችሁ ጻፉ እና ቀለመወርቅ አይተንፍሱን 3 ቀን ሙሉ 18 ሰዓት ከሰማከው ሪዛልቱ ኦርቶዶክስን መጥላት ነው እኔ ልንገራችሁ ይሄን ስላችሁ እዚህ ሚዲያ ላይ ያሉ ኦርቶዶክሶች እኛን ይወዱናል ትላላችሁ አይመለከተኝም እኔ ከኦርቶዶክስ ምን ትጠይቅ ሰምታችሁ ውደዱን ምናምን አትሊስት ቻሌንጅ ማደርጋቸው አልዳንም ፕሮቴስታንት አልዳኑም ጠፍተዋል ብላችሁ የምታስቡ ከሆነ እኔ ለኦርቶዶክስ ሁሉ የምሰጠው ቻሌንጅ ኦርቶዶክሳውያን እውነተኛ መንገድ ላይ ያለነው የኛ መንገድ ነው ወደ ዘላለም ህይወት የሚወስደው ብላችሁ የምታምኑ ከሆነ እናንተን ቻሌንጅ ማደርግበት አንድ ጥያቄ ያለኝ እራሩልና ታዲያ ውደዱና ታዲያ አፍቅሩና ታዲያ ለጠፋ ሰው እኮ ርህራሄ ነው የሚሰጠው አይደል ውደዱን ኦርቶዶክሳውያን ይሄን ነው የምጠይቀው ወደ ጴንጤው ጋር ልመለስ ጴንጤዎች እስቲ ጻፉልኝ ጴንጤዎች ኦርቶዶክሳውያን ድነዋል አልዳኑ ኦርቶዶክሳውያን ድነዋል አልዳኑም ጴንጤዎች እስቲ ጻፉልኝ ምንም አላችሁም ድነዋል አልዳኑም ኦርቶዶክሳውያን ድነዋል ይላል ኦርቶዶክሶች አጻፉ አልዳኑ ድነዋል ኦርቶዶክሶች አጻፉ ለራሳቸው አልዳኑ ጴንጤው እንዲጽፍ ነው የፈለኩት ድነዋል አልዳኑ የኛም ራሱ መቻወቅን ይላል አልዳኑም እኮ አሁን ይሄን ነው የምጠይቃችሁ በእናንተ አስተሳሰብ በእናንተ ግምት ኦርቶዶክሶች እኮ አልዳኑ ስለዚህ ተሰደብን ብለው ለምንድን ነው የምትሰድቧቸው ያልዳነ ሰው መሳደብ እኮ ማንነቱ ነው አይደል ካልዳኑ ታዲያ ለምንድን ነው እኔ እኮ አንዳንዱ ይነግረኛል አንተ ፍርደ ገምድል ነህ ይለኛል አልዳኑም ብሎ ኦርቶዶክሶቹን የሚያስበው ሰው እኮ ነው አልዳኑም ብለ ኦርቶዶክስን የምታስብ ከሆነ ከነሱ ለሚመጣ ኔጌቲቭ ለሆነ ነገር ለምንድን ነው ኔጌቲቭ መልስ የምትሰጠው ወይስ አንተም እነሱም አልዳናችሁ ጥያቄ ነው የጠየቅኳችሁ ድነዋል ካላችሁ ከዳነ ሰው ኤክስፔክት የሚደረጋል የጽድቅ ፍሬ የህይወት ፍሬ የቅድስና ፍሬ እግዚአብሔርን የመፍራት ፍሬ ከዳነ ሰው ኤክስፔክት የሚደረግ ነው አይደል ኢየሱስ ክርስቶስ እኔ የወይን ግንድ ነኝ ባለበት ምዕራፉ ላይ ፍሬ የጠበቀው እኮ በግንዱ ላይ ከተጣበቁት ቅርንጫፎች ነው ግንዱ ላይ ከሆንክ ካንተ ምን ይጠበቃል ፍሬ ይጠበቃል ስለዚህ አብዛኞቻችሁን የቀለመወርቅ አይተንፍሱ ደጋፊዎች አብዛኞቻችሁን ኦርቶዶክሶች አልዳኑም ብላችሁ ነው የምታምኑት አይደል ስለዚህ ካልዳነ ሰው ለምን ፍሬ ትጠብቃላችሁ ካልዳኑ ፍሬ ለምን ተጠብቁባቸዋላችሁ ድነዋል ብላችሁ የምታምኑ ደግሞ ከሆነ ለምን ወንጌል ተሰብኳቸዋላችሁ ሁለት ጥያቄ ነው አልዳኑ የምትሉ ከሆነ የሆነ ነገር ለምን እኛን አሉ ብላችሁ ባጻፋው ከነሱ የባሰ ሰደቡን ብላችሁ ብዙ እጥፍ ስድብ ነው የምትሳደቡት ስለዚህ እናንተም አልዳናችሁም ማለት ነው
እሺ ድነዋል ብላችሁ የምታምኑ ከሆነ ለምንድን ነው ወንጌል የምትሰብኳቸው? እኔ እዚህ ሚዲያ ላይ በጣም የሚገርመኝ ከአንዋር መስጊድና ከኡራኤል ቤተክርስቲያን እኩል ቅዳሴ ኖሮ ጾም ነው ኖሮ እነዛም ከሰላታቸው እነዚህም ደግሞ ከቅዳሴያቸው ሲወጡ ቢያይ አንድ ቀለም ወርቅ አይተንፍሱን ሲሰማ የዋለ ጴንጤ ወንጌልን በነገርኩ ብሎ ሳሊቬት የሚያደርገው ነጠላ ያደረጉትን ሰዎች ነው። ራጉኤል እኔ እስቲ ፕሮቴስታንቶች ልንገራችሁ፣ ከመስጊድ ወገኖቻችን ከመስጊድ ሲወጡ ሳሊቬት ታደርጋላችሁ፣ ምራቃችሁን ትወጣላችሁ። ኢየሱስን በነገርናቸው ምናምን ትላላችሁ ወይ? እኔ እኮ ሳክሳም ተሰብስበህ እኮ ያስቸገርከን እኮ ሳክሳም እኮ የወንጌል አርበኛ ምናምን ትባበራ። አንድ ቀን እኔ ናና መሬት ላይ ስበከና እኔ እኮ የኤርሚያስ የወንጌል አርበኝነት እኮ አይገባኝም እንዴ። እስጢፋኖስ የወንጌል አርበኛ ነው። የድንጋይ ክምር ላዩ ላይ እስኪጨምሩ ድረስ በገዳዮቹ ፊት ለፊት ከብሉይ ኪዳን ጀምሮ እስከ አዲስ ኪዳን ሕይወት ድረስ ኢየሱስ ክርስቶስን ሰበከላቸውና ፍርዱን ተቀበለ። ተደብቆ ወንጌል አለ እንዴ ብራዘር? የለም እኮ። እኔ ያው እንትና እኮ ካንተ ተሻለ። እሱም ቢሆን በጥበቃ ነው እንጂ ሰብኮ የሄደው ማን ነው? ትዝታው ተሻለ እኮ ተሽሎክልኮ ቢሆንም እሱም ወንጌልን ለኦርቶዶክስ ሸክሙ ለኦርቶዶክስ ነው ብሎ ጴንጤ ሰብስቦ ዘሎ ሄደ። እኔ የትዝታው ሸክም ለኦርቶዶክስ ነው አይደል? 24 ሰዓት የሚገባው ኦርቶዶክስን በተመለከተ ነው። አንድ ሸክሙ የኦርቶዶክስን ወንጌል መድረስ የሆነ ሰው እንዴት ለጴንጤ እንትን ኮንፈረንስ ያዘጋጃል? እስቲ መልሱልኝ። እነዚህ ሰዎች ትዝታውንም ብትሉ አካውንታቸውን በግልጥ ይለጥፋሉ እንጂ በግልጥ ወንጌልን ሰብከው መከራ መቀበል የሚመርጡ ሰዎች አይደሉም። የቤት ኪራይ ደረሰ ምናምን ይለኛል። አልደረሰም፣ ትንሽ ቀን ይቀረዋል። ደግሜ ከገባ የቤት ኪራይ ደርሶብኝ ነው። ወዳጆች ትንሽ ቀን ይቀረዋል። የምትከፍልልኝ አይመስልም። እኔ እንዲህ ተናግሬ ስወጣ በውስጥ በኩል አንድ 100 ምናምን ስድቦች ነው እንጂ የሚጠብቀኝ እስቲ አካውንትን ጻፍልኝ የሚል ሰው ራሱ ገጥሞኝ አያውቅም። እውነቱ ነው የምላችሁ። እስቲ አካውንትን ጻፍልኝ የሚል ሰው ከገጠመኝ ራሱ እኔ ኤርሚያስ ጋር ያለው ነው እንደዛ የሚሉኝ። እግዚአብሔር ይመስገን የሚወዱኝ በጣም ድንቅ እህቶች ወንድሞች አሉኝ። በጣም የሚወዱኝ ስትለወጡብኝ ያልተለወጡብኝ አብረውኝ ያሉ መከራዬን የሚካፈሉ አሉኝ ወንድሞች እህቶች። እግዚአብሔር ስለነሱ ይመስገን። ላይቭ ገባ አልገባ አይመለከታቸውም። እነሱን አማክሬም ላይቭ ገብቼ አላቅም። ጌታ ኢየሱስ ቤታችሁን፣ ትዳራችሁን፣ ህይወታችሁን ይባርከው እህቶቼ ወንድሞቼ። እግዚአብሔር ጉድለታችሁን ይሸፍን፣ ባዶነታችሁን ይሙላ። እግዚአብሔር በደከማችሁ ጊዜ ብርታት፣ ኃይል ባጣችሁ ጊዜ ምርኩዝ፣ መንገዳችሁን በራቃችሁ ጊዜ የጸጋው ድጋፍ ይሆናችሁ። እግዚአብሔር ዘመናችሁን፣ ቤታችሁን፣ ትዳራችሁን፣ ህይወታችሁን ይባርከው። እናንተን እዚህ የነ ቀለም ወርቅ አይተንፍሱ ስጦታ ሰጪዎችማ ታውቃላችሁ። አንድ ቀን መታ ልኬልሃለሁ ለአንተ አለች። አንዷ አይኗን እንደዚህ ጉርጥርጥ አድርጋ የታለ ላክሽልኝ ደግሞ ምናምን አልኳት፣ ሐሰተኞችን ስንቃወም። ከዛ አምጥታ ለአማን ሻሎም የላከችበትን ሪሲት እኔ የምላችሁ ማለት ነው። በመልክ ነው በጾታ ከሆነ ተመሳስለናል። ልክ ነው። በመልክ ነው በምንድን ነው የምንመሳሰልባቸው እኔና አማን ሻሎም? ከዛ እኔ ታሳድቤ የአማን ሻሎም አካውንት ተጻፈ። ክብሩ ጌታ ይውሰድ። ለአማን ሻሎም ተላከለት። አይዞ ወንድማችን ተሰብራል። እኔ እኮ ነው የተሰደብኩት። ተሰብራል ተብሎ ቅር ብሎኝ አይደለም የምነግራችሁ። እኔ ብዙ ጊዜ መከራው ነው የሚገጥመኝ። ድሉ ላይ አልኖርም። ብዙ ጊዜ ሽልማቱ ላይ የለውም፣ ስድቡ ላይ ምናምን ያለሁትኝ እና ውርደቱ ላይ መከራው ላይ ነው። ሲያከብሯቸው አብሮኝ አያከብሩም እኮ። አሁን አማን ሻሎም ዲቤት አድርጎ ሲያሸንፍ መች ጠርታችሁን ታውቃላችሁ? አማን ሻሎም የሆነ ነገር ሲሆን አብሬ አለው አይደል? ደስተኛ ነኝ በወንድሜ ጎን በመቆሜ። እሱንም አፍተሮ ለአማን አብራችሁኝ ያልነበራችሁም አይነት ነገር ብሎኛል። መሀል ላይ ተሸብልጌበት ሊሆን ይችላል፣ አልፈርድበትም እሱም ላይ
አልፈርድበትም እሱ ላይ እና ደስተኛ ነኝ። እኔ ከወንድሞቼ ውድቀት ጋርም ክብርም ጋር አብሬ መቆም ፈልጋለሁ። አሸንፎ ያውቃል እንዴ? ለምን አያውቅም? በነገራችሁ ላይ እዚህ ጋር ኦርቶዶክሳዊ እንድታውቁ የምፈልገው ነገር የፈለጋችሁትን ከፕሮቴስታንት ጋር ዲቤት ገብታችሁ የፈለጋችሁትን እናንተ በእናንተ ሐሳቤ ጨመቅ ነው ብላችሁ ቪዲዮ ስትሰሩ ብትውሉ እዛ ቤት ተኪዶ ሄዳችሁ ብትሰቡ ጨመቅ ነው እነዛ የሚሉት። ፕሮቴስታንቱም ጨመቅ ነው። እኔ ሁሌ እኮ ስትጨማመቁ እኮ ነው የማያችሁ። እኔ አሸናፊ አይቼ አላውቅም ክርክራችሁ ላይ። ጌታ ምስክሬ ነው። ሃይማኖት አይሸነፍም ወዳጆቼ፣ እንድታውቁ ያስፈልጋል። ሃይማኖት አይሸነፍም። ኦርቶዶክሱ ጋር ሲሄድ አሰጣከው፣ ለበለብከው፣ ገነስከው፣ ምንም አልቀረለትም እኮ በቃ እርቃኑን ነው የገለጥከው ነው ይላል ኦርቶዶክሱ ቤት። በደለም ነው የምላችሁ፣ ጌታን ነው የምልህ። ማንም አሸንፎ አያውቅም እዚህ ሶሻል ሚዲያ ላይ። ባለፈው ብቻ ላይ እንትን ፈለገ ላይ ትንሽ ወረዳችሁበት እናንተ። ገብታችሁ አሸንፍከው ነው ማለት ያለባችሁ ሁልጊዜ። እሺ ሃይማኖት ውይይት ላይ ጌታ ምስክር፣ እውነቱን ልንገራ፣ ሽንፈት የለም። እዚህም ጋር የሚገባው ሰውዬ አሸንፋለሁ የሚባለው፣ እዛም ጋር የሚገባው ሰውዬ አሸንፋለሁ የሚባለው። እኔ ተሸናፊ አይቼ አላውቅም። ስለዚህ አሁን እኔ በአማን ሻሎም ሳይድ ሁሌ አማን ሻሎም እንዳሸነፈ ነው፣ በእኔ ሳይድ እንዳሸነፈ። እናንተ ተሸነፈ ነው ያላችሁት፣ እኔ አማን ሻሎም ሲሸነፈ አይቼ አላውቅም። እንዳሸነፈ ነው ለእኔ። ለምን ሃይማኖት አይሸነፍም ወዳጆቼ። እውነትን ስትፈልጉ ለህሊናችሁ ስትኖሩ ነው ዳር ይዛችሁ ስትመለከቱ በዚህ ውይይት እከሌ ሚዛን ደፍቷል የምትሉት እንጂ የትኛውም ቦታ ላይ የሃይማኖት ቀንበር ውስጥ ሆናችሁ፣ የሃይማኖት ስላችሁ ሃይማኖት እምነት ነው፣ የሆነ የሃይማኖት ፖለቲከኛነት አለ። ልክ በቃ እኛ እንደዚህ ነን ብላችሁ ራሳችሁ መድባችሁ የቆማችሁበት ጉዳይ አይሸነፍም። ስለፈለገ ሐቁን ተናገር። ምንድነው ሐቁ? መናገር ሐቅ የለም እኮ ሐቅ የለም። ምን ሐቅ አለ? ሐቁ እኮ የእግዚአብሔር ሐቅ እኮ ክርስቶስ ነው። ኢየሱስ እኮ ከብሮ አያውቅም። የፈለገና የቀለም ወርቅ የተንፈሱ ውይይት ከፈለገ ተጽዕኖ ፈጣሪነት ወደ ቀለም ወርቅ ተጽዕኖ ፈጣሪነት ነው ሽፍት ያደረገው። የከበረ ኢየሱስ አላየውም እኔ። የትኛው ኢየሱስ? መስቀል ላይ ሞተው ከድንግል ማርያም የተወለደው በጴንጤናዊ በጲላጦስ ዘመን መከራን የተቀበለው እሱ ኢየሱስማ በማናቸንም እዚህ ውስጥ ከብሮ አያውቅም እኮ። ማናቸውም እዚህ አስከብረውት አያውቁም። እውነቴን እኮ ነው። ውይይት ከከሌ ተጽዕኖ ፈጣሪነት ወደ ከሌ ተጽዕኖ ፈጣሪነት ሽፍት ያደርጋል እንጂ እኔ ነፍሳትንም ሲያዘንብ አይቼ አላውቅም። አንዳንድ ለህሊናቸው የኖሩ ሰዎች በቃ እንዲህ ነው እንዲህ የአባቶች ትምህርት እንዲህ ነው ብለው ከፕሮቴስታንት ወደ ኦርቶዶክስ ሽፍት አድርጓል። ለህሊናቸው የሚኖሩ ሰዎች ደግሞ በዚህም ጋር ኦርቶዶክስ ጋር ሆነው በጣም ለህሊናቸው የሚኖሩ ሰዎች ይሄ ሁሉ ነገር አለ እንዴ ብለው በነቀለም ወርቅ ጣሪነት ወደ ኦርቶዶክስ ወደ ፕሮቴስታንት ሽፍት ያደረጉ ሰዎች አሉ። እና አትታለሉ። በተለይ በሃይማኖት ቁማር ተጫዋቾች አትታለሉ። እሺ ወዳጆች አትታለሉ። እና አሁን የመጨረሻ ጥያቄ እንደዛ ነው። ሐሳቤን ጠቅለል ሳደርገው ዮናታን አክሊሉ አላዳነኝ። ጴንጤው ስማ፣ ዮናታን አክሊሉ አላዳነኝም። ኢየሱስ ነው ያዳነኝ። ምህረት ያበዛልኝ፣ ከእንደገና ያቀፈኝ፣ የጠፋውን ልጅ ወደ ቤቱ የመለሰው፣ የጠፋው ልጅ ከእንደገና ያቀፈው፣ የጠፋው ልጅ አስር ከመብላት የሪያ ምግብ ከመብላት ወደ ቀለበት ወደ ማድረግ የጠራው። ድሮሃል ምናምን የምትሉኝ ሰዎች እኔ ማምኑ ታውቃላችሁ። እምነቴን ልንገራችሁ። የትኛው መድረክ ላይ እዩ ጩፋ ገንዘብ ሲሰጥ እዩ ጩፋ ገንዘብ ሰጣ አይደለም ምለው፣ መለሰ ነው ምለው። የሚከራከረኝ ሰው አለ? መለሰ ነው ምለው። መለሰ ነው ምለው። አይደል? የሚከራከረኝ ሰው አለ በዚህ? እዩ ጩፋ ገንዘብ ይመልሳል እንጂ አይሰጥም። ከየት አምጥቶ ይሰጣል? ከህዝቡ የሰበሰበው ህዝቡን የዘረፈው እኮ ነው። ምን አለ መሰላችሁ? ኢየሱስ በአንተ ቤት እሆን ዘንድ ይገባኛል ያለው ዘኬዎስ የሚባል አጭር ሰው ከሮማውያን ጋር በመመሳጠር ከእስራኤል በግፍ የሰበሰበው ገንዘብ ስለነበረ የእግዚአብሔር ልጅ ክርስቶስ ኢየሱስ